አዶናይ በምን ምክንያት ሊታሰር እንደቻለ የኢትዮጵያ ፌዴራል ፖሊስ መግለጫ አውጥቷል። በዚህ መሰረት ታዲያ አዶናይ በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና እንዲሁም ደግሞ መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና እንዲሁም ደግሞ በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት በወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። እናንተስ በዚህ ጉዳይ ምን ትላላችሁ? አዶናይ ላይ ያየሁት ሚስቴክ ምንድነው? በእርግጠኝነት ነው የምነግርህ። በጣም ነጭ ልብ ያለው ቀና የሆነ ልጅ ግን ልጅ ነው፣ ወጣትነቱ አለበት። በጣም ፋውሎች በዙ፣ ፋውል በዛበት እዛኔ። ከዛ እንግዲህ ዛሬ ነው እናንተ የሰማችሁት። እኔ ልታሰር በቃ ፋይናሊ ላይ ስደርስ እኔ መረጃ ነበረኝ ልምከረውና ወንድማችን ነው ለመንሱር ስነግረው መንሱር ፖዚቲቭ ለይቶ ፕሊስ እንዳይታሰር ቡኖ በቃ እስኪ ይርዳው ተነጋገሩት ያጠፋ ነገር ካለ እንዲያስተካክል ብሎን ወላሂ ነው የምላችሁ። ፖዚቲቭሊ መንሱር ስልክ ሰጥቶኝ እንትን ሞክሬ ያለው ነኝ። ከዛ ልጁ ኮምፕሊትሊ ብሎክ ሽልማቱን ከወሰደ በኋላ ብሎክ አደረገን ሙሉ በሙሉ ማለት ነው። ፋውሉ ደግሞ ከዚህ ሲሄድ እናንተ አታውቁ። ሰው ሲንቀሳቀስ ብዙ ነገር ነው። ኢትዮጵያ መረጃና ደህንነት እያንዳንዱ ነው የሚከታተለው። እያንዳንዱ ኢትዮጵያ ውስጥ ያለው 130 ሚሊዮኑ የምታወራው ነገር ይሰማል፣ ይታወቃል እያንዳንዱ። አሁን ሴኩሪቲ ሃይ ነው ኢትዮጵያ ውስጥ ማለት ነው። የኔትወርክ የመረብ ደህንነቱ ኔትወርክ በጣም ከፍተኛ ነው የሚገርማችሁ ማለት ነው። በዚህ ልክ ይሄ ልጅ አክሱም ሲሄድ ምን እንደሚያወራ ምን ኧረ ይሄ ልጅ በቃ እኔ የማደርገው ነገር ስጠፋ ሜሴጁን እዚህ ላይ ዲስፕሌይ ላደርግላችሁ እችላለሁ። ፕሊዝ ዲስ ኢዝ ፋይናል ስልክህን አንሳ እንዲያስተካክል ነው። ለምን የሆነ ነገር በቪዲዮ እዚህ ፌመስ የሆኑ ሰዎች በቪዲዮ የሚያወሩት ነገር በዛው እንድመልሱ እንዲያስተካክሉ፣ ቀድሞ ካስተካከለ ችግር የለውም ኤቪደንስ ነው የሚሆንለት። በጣም ሞከርኩኝ ግን ስልክ አላነሳም። መንሱር ማስረጃ ሊሆን ይችላል። ከ10 ቀን በፊት ነው ይሄው ሊገባ ነው። ስለዚህ ፕሊስ መንሱር ምናምን ብዬ በቃ መንሱርን ፖዚቲቭሊ ሞክረናል። ልጁ የለም። ዛሬ ግን በቃ ተይዟል። ስለዚህ በእንደዚህ አይነት ጊዜ ላይ ሁላችንም አሁንም ፈጣሪ ነገሩ በተረጋጋ ሁኔታ እንድታይለትና እንዲፈታ ነው የምንፈልገው። ያጠፋቸው ጥፋቶች አሉ። 4 አይነት እንትኖች እንትን በተባለበት በራሱ ጊዜ የሚወጣ ይሆናል መረጃ። ያን ሁሉ ነግሬው ከዚህ በፊት ወደ እስር ከመግባቱ በፊት በተጠርጣሪነት ከመያዙ በፊት ለመረጃ ትፈልጋለህ ተብሎ ተደውሎለት ሲመጣ ደግሞ ተንቀጥቅጦ እንደዚህ ይሄ ነገር ከመከሰቱ በፊት የሚገርመው ማለት ነው he was vibrating በቃ ሲያዝ ማለት ነው። በጣም ነው የተንቀጠቀጠው። ሰው ለምን እንደዚህ ይሄ ከመሆኑ በፊት ሞክሬያለሁ ነው I did my best እና ብዙ ነገር ተነግሮታል። የኔ ጥያቄ ደግሞ እንደነዩ ጩፋ ያሉ ደግሞ በአደባባይ ትውልድን ሲያበላሹ የሚውሉ ለምንድን ነው እነሱ የማይጠየቁት? እንዲህ እጅን ማጋጨት እንዲህ ማለት እስረኝ ከፈለክ ምን ታመጣለህ? አነ ተግራዊ እየብላለኝ አነ ተግራዊ ለምን ታሰረ ብሎ የሚደርስልኝ ሰው አለ ብዬ አላስብም ከራሴና ከቤተሰቤ በስተቀር። ብዙዎቹ የሚሸወዱት ምንድነው? ይሄ ሚሊየን ፎሎወርስ ሲኖራቸው ይሄ ሁሉ ሚሊየን ሰው ሆ ብሎ የሚወጣላቸው ይመስላቸዋል። በነገራችን ላይ ጥፋት ስታጠፋ ይሄ መንግስት አይደለም 2-3 ሚሊዮን ይቅርና 20 ሚሊዮን 10 ሚሊዮን ፎሎወርስ እንኳን ቢኖርህ በምንም ተአምር አያልፍህም። ጥፋተኛ ስትሆን የተጨበጠ ማስረጃ ካለብህ ሰዎች የሚሸወዱት ፎሎወርሱ ያንን ነገር የሚያድነው ይመስለዋል። እውቅና ከዛ ነገር የሚያድነው ይመስለዋል። እኔ ደግሞ የማውቀው ምንድነው? ወንጀል ከሰራው አይደለም ልታገዝ መማሪያ ነው የሚያደርገኝ መንግስት ብዬ ነው የማስበው። አስሮ አጣርቶ አስሮ ከዛ ደግሞ ጥፋት ካለበት ጥፋተኛ ብሎት ምናምን ነው የሚያደርገውና ኢየሱስን ይሄ ነው ብዬ ኮሜንት ማድረግ አልችልም። ነገር ግን እየመጣ ያለው ትውልድ አሁን 3500 ሰው ነው የሚያዳምጠ። ይሄ 3500 ሰው ይዮዳብ ቀላል ቁጥር እንዳይመስልህ። ሶሻል ሚዲያ እኔ ሁሌ የማስበው ገጸ በረከት ነው ብዬ ነው የማስበው። ገጸ በረከትን ደግሞ ፈጣሪ የሰጠህ ነገር ስለሆነ ተጠንቅቀህ ነው መናገርም መስራትም ማድረግም ያለብህ። አዶናይ ላይ ያየሁት ሚስቴክ ምንድነው? በእርግጠኝነት ነው የምነግርህ። በጣም ነጭ ልብ ያለው ቀና የሆነ ልጅ ግን ልጅ ነው፣ ወጣትነቱ አለበት። ይሄ ምናልባት አዶናይ
እኔ የማስበው ምንድነው እኔ ከአንዴም ሁለቴ አግኝቼዋለሁ በአካል አብረን በልተናል፣ አብረን ጥጥተናል። ይሄ የልጅነት ነገር የወጣትነት ነገር እና ትንሽ የፎሎወርሱ ጉዳይም አዲስ ነገር ሆኖበታል። ከዛም ደግሞ ትንሽ ሆይ ምናምን ነገር ሲሉት በቃ ይሄ ልጅነቱ አለ አይደለ? እሱ ነገር ነው ብዬ ነው የማስበው እኔ። ከዛ በተረፈ ግን ሌላ ሚሽን ያለው ሰው ክፋት ያለበት ሰው ደግሞ ችግሩ ምንድነው? በሶሻል ሚዲያ በቀጥታ ወይ በምትሄድበት ሰዓት ነገሮቹ ያው እኛ ሁላችንም እንደምናውቀው ነው። ስሙዝሊ ስትሄድ የሚሆን ነገር ብዙም ነገር የለም። ያንን ወይ ግን ይዞ ሲመጣ ፎሎወርሱ እውቅናውን በአንድ ቡም አደረገለት። በቃ እንግዲህ የሰው ልጅ የልጅነት ጉዳይም መመከርም ስላለበት ለበጎም ነው። ደግሞ አንዳንዴ መታሰርን ከፈጣሪ በረከት ጋር ማገናኘትም ጥሩ ነው። ለምን ፈጣሪ ከሆነ ነገር ከበር ሊያደርገው ይሆናል። በነፍሱ የመጣ ነገር ሊኖር ይችላል። አደጋ የሚያስከትልበት ነገር ሊመጣ ይችላል ከዚህ በላይ። ስለዚህ ከልጅነት ጋር የመጣ ካልሆነ በስተቀር ከክፋት ምንም ነገር የለም። ዓመት በፊት ነው እሱም መናገር የጀመርኩት መምከር የጀመርኩት። ለምን አካሄዱን ሳይው ስመለከተው ጥሩ አይደለም። አንደኛ በኢትዮጵያ ሕዝብ ላይ ነውር የሆነ ነገር ማለት አልፈልግም። እንትን ምቱ አንተ ስላለ ሌላ እንደዚህ አድርጉ ምናምን አድርጉ። ከዛ ደግሞ ደሃ ነኝ ብሎ ብር የለኝም ብሎ ኢትዮጵያ ሕዝብን እንደዛ አድርጎ ከዛ ደግሞ ገብቶ ዋሽቼ እኮ ነው እኔ እኮ ገንዘብ ስለሌለኝ ሳይሆን በህዝቡ በቃ ልሰግጥበት ምናምን ብሎ በጣም ፈመሰ። እሱ ራሱ ትክክል አይደለም። ራሱ ህዝቡ አገሩም ለእንደዚህ አይነት ጉዳይ ክፍት መሆኑ ያሳያል። አብዛኛው ሰዎች እያዞሩ አዶናይ የፈመሰበት ምክንያት በእነዚህ ሁለት ነገሮች ነው እንጂ ብዙ ነገር ሞክሯለኝ እና ንግግሩ እንዳለ በዛ የተሞላ ነው። ግን ኢትዮጵያ ከመግባቱ በፊት የፈመሰበት ነገር ምንድነው? የኢትዮጵያን ህዝብ ደሃ ነኝ ገንዘብ የለኝም 9 ብር ቀረኝ ምናምን ብሎ አልቅሶ ጎፈንድሚ ገንዘብ ተሰብስቦለት ምናምን ከዛ በኋላ ኢትዮጵያ ገባ። ከዛ በዛ ፎሎወር አገኘ። በጣም ባንዴ ፎሎወር አገኘ። አዝነውለት ዋሽቷቸው የኛ ህዝብ ታውቃለህ ከታዘነለት ፎሎ ይደረጋል። በዛ ምክንያት ግን ከአዶናይ በላይ አዶናይን እየመከሩ ያሉ ሰዎች እነዚህ ሰዎች ራሳቸው ለምንድን ነው በወጣት በትውልድ ላይ እንደዚህ የሚያደርጉት? አዳምጡ። ታርጌትን ምታ ነው የመረጠ በእግዚአብሔር ያለኝ እምነት ከራሴ በላይ ነው። ከራሴ አልፎ ሰዎችም ላይ ያያዩት ነው። እግዚአብሔር መንገዴ ላይ ያያዩት ነው። በየሰከንዱ የሚያስተካክልልኝ ነገር አለና ተአምሩን ኦሬዲ አይቻለሁ። ብዙ ሰዎች እንድፈራ ይመክሩኛል። ተጠንቀቅ፣ እንደዚህ ብትሆንስ፣ እንደዛ ብትሆንስ። ይህ ሁሉ ያመቻቸልኝ እግዚአብሔር ራሱ እጄን ይዞ ወደ ዓላማዬ እንደሚያደርሰኝ እርግጠኛ ነኝ። ሰይጣን ድሮን የለው፣ ስናይፐር የለው። የሰይጣን ትልቁ መሳሪያ ፍርሃት ነው። ፍርሃት ደግሞ ክሪፕል ያደርጋል። 2 ሜትር ቁመት ይዘ ግን ሽባነ አትሄድም። ብዙ ገንዘብ አለ አትጀምሩ። አገር የሚቀይር ትልቅ ኤነርጂ ያለ አንተ ውስጥ አትሞክርም። ፍርሃት መጥቶ እንዳትሞክር ይላል። ፍርሃትን መዋጋት ያስፈልጋል። ፍርሃትን የምንዋጋበት የመጀመሪያው መንገድ በቃል ነው። መዝሙረ ዳዊት ምዕራፍ 118 ቁጥር 6 ላይ እግዚአብሔር ረዳቴ ነው አልፈራም፣ ሰው ምን ያደርገኛል? ይሄንን ወርድ ነው አንተ ስግጥ ፍምስ ውስጥ ያስተማርከው። እንደዚህ ሰዎች ደፍሮ እንዲወጡ እያበዛኝ ቃሉ በጣም ተመችቶኝ። በነገራችሁ ላይ ራሱ ፔጅ ላይ ነው። እሺ ራሱ ፔጅ ላይ ነው። በነገራችሁ ላይ ኦኬ። ምንድነው እኔ ይሄን ከተናገረ በኋላ ነው ታውቃላችሁ። አሁን እንትን ያለው አሁን እስር ቤት ገባ የሚባለው ዛሬ
ትናንትና ወደ 7 ቪዲዮ ፖስቷል። የኔ ጥያቄ ምን መሰላችሁ? ከታች ያላችሁትም ምናልባት በዚህ ጉዳይ ላይ እባካችሁን አውዱን ይዛችሁ አውሩ። ኦኬ፣ በዚህ ጉዳይ ላይ አሁን ሰምታል መንሱር፣ ሌሎችም እንግዲህ ይህ ልጅ ታስሯል እየተባለ ነው። ይቅርታ ጠይቆ ነበር። ካሁን በኋላ ሰገጤ አትበሉ። አጥኝ አውርዶታልኝ እሱን ቪዲዮ። ቆይ እስኪ ካላወረደው ላሰማችሁ። 4000 ሰው እየተወያየን ያለ ነው። ስሬስ የሆነ ጉዳይ ነው። ምክንያቱም ሰዎች እንደፈለጉ መሆን እየመሰላቸው እስር ቤት እየገቡ ነው፣ እየታሰሩ ነው፣ ችግር እየፈጠረባቸው ነው። እና በዚህ ጉዳይ ላይ ሐሳብ እየሰጠን ነው። ተከባብረን እናውራ። ቡኖ በደል ቀጥል። ከዛ ሌሎቻችሁን ማውራት ስትፈልጉ እኔ ሚውት ማድረግ አለብኝ። ያስተጋባል መሰለኝ። ቀጥል ቡኖ በደል አድርጎና ንጉሳችን። የሚገርማችሁ እንግዲህ መንሱር እዚህ ያለ መጀመሪያ አዶናይ ያረጋቸው ቫይብሶቹ የዲቻ ልጆች ከዛ ደግሞ ተመልሶ እሬቻ ሄደ ያረጋቸው እንቅስቃሴዎች እኔ በጣም ደስ ብሎን አንድ ነገር ቃል ገባንለት። እኔ ቃል ከመግባቴ በፊት የእውነት ለመናገር ከሆነ ባህልና ቱሪዝም ቢሮ ደውዬ ነበር፣ ማቃቸው ሰዎች ስላሉ ማለት ነው። እና ይሄን ልጅ የባህል አምባሳደር ብናረገ ምናምን ሲል ፕሮፖዝ አረግኩት። እኔ ሪኮመንድ ሳረግ ኦኬ አሉን። ከዛ መንሱር ጋር ገብቼ ቃል ገባውለት። በቃ በጣም ደስ ብሎኛል፣ በዚሁ ቀይ ጥላ አዶናይ ፕሊስ፣ ደግሞ ፕሊስ ተጠንቅቄ ተንቀሳቀስ ምናምን ነገር አልኩት። እዛኔ ነው እንግዲህ እሬቻ ሂዶ ስመጣ ማለት ነው የዲቻ ልጆች ጋር የዲቻ ቦይ እነዛ ነገር በሚያደርግበት ጊዜ ደስ በሚል ሁኔታ እንትን ላይ ነው የነበረው ልጁ። በዛ ልክ ቃል ገብቼለት ልክ ከዛ ምን ተፈጠረ መሰላችሁ? አየር ኃይል ገባ፣ የሆነ እንትን አደረገ። እሺ እሱ አይጠየቅም፣ ኢንቫይት ያደረጉ ሰዎች ይጠየቃሉ ተብሎ እነሱ ተጠይቋል። ታስሯል፣ 3 ሰዎች ታስሯል። ከዛ በኋላ ይሄን ልጅ ልምከረው ብዬ ስልክ ወሰድኩን። ሀቅ ነው የምነግራችሁ። ከዛ ስልክ ወሰድኩ፣ ከመንሱር ስልክ ወስጄ ደወልኩለት። ስደውል ቡኖ ነኝ አልኩት። ሜሴጅ ጻፍኩለት በተደጋጋሚ ደውዬ ማለት ነው። ከዛ ብሎክ አደረገኝ። በቃ ማለት ስልክ አያነሳም፣ ቴክስትንም አይመልስም። እንደውም መንሱር እንደውም ይፈልጋል እየፈለገ ነበር ምናምን ሲለኝ በቃ እሺ ብዬ ከዛ ብሎክ አደረገኝ። ሜሴጅ ጻፍኩለት ዚስ ኢዝ ፋይናል ብዬ ማለት ነው። ፕሊስ ልምከር እያልኩት። ለምን በጣም ፋውሎች በዙ፣ ፋውል በዛበት እዛኔ። ከዛ እንግዲህ ዛሬ ነው እናንተ የሰማችሁት። እኔ ልታሰር በቃ ፋይናሊ ላይ ስደርስ እኔ መረጃ ነበረኝ። ልምከረውና ወንድማችን ነው ለመንሱር ስነግረው መንሱር ፖዘቲቭ ለይቶ ፕሊስ እንዳይታሰር ቡኖ በቃ እስኪ ይርዳው፣ ተነጋገሩት፣ ያጠፋ ነገር ካለ እንዲያስተካክል ብሎን ወላሂ ነው የምላችሁ። ፖዘቲቭሊ መንሱር ስልክ ሰጥቶኝ እንትን ሞክሬ ያለው ነ ከዛ ልጁ ኮምፕሊትሊ ብሎክ ሽልማቱን ከወሰደ በኋላ ብሎክ አደረገን ሙሉ በሙሉ ማለት ነው። ፋውሉ ደግሞ ከዚህ ሲሄድ እናንተ አታውቁ። ሰው ሲንቀሳቀስ ብዙ ነገር ነው። ኢትዮጵያ መረጃና ደህንነት እያንዳንዱን ነው የሚከታተለው። እያንዳንዱ ኢትዮጵያ ውስጥ ያለው 130 ሚሊዮኑ የምታወራው ነገር ይሰማል፣ ይታወቃል እያንዳንዱ። አሁን ሴኪሪቲ ሃይ ነው ኢትዮጵያ ውስጥ ማለት ነው። የኔትወርክ የመረብ ደህንነቱ ኔትወርክ በጣም ከፍተኛ ነው፣ የሚገርማችሁ ማለት ነው። በዚህ ልክ ይሄ ልጅ አክሱም ሲሄድ ምን እንደሚያወራ ምን ኧረ ይሄ ልጅ በቃ እኔ የማደርገው ነገር ስጠፋ ሜሴጁን እዚህ ላይ ዲስፕሌይ ላደርግላችሁ እችላለሁ። ፕሊዝ ዲስ ኢዝ ፋይናል። ስልክህን አንስ እንዲያስተካክል ነው። ለምን የሆነ ነገር በቪዲዮ እዚህ ፌመስ የሆኑ ሰዎች በቪዲዮ የሚያወሩት ነገር በዛው እንድመልሱ እንዲያስተካክሉ። ቀድሞ ካስተካከለ ችግር የለውም፣ ኤቪደንስ ነው የሚሆንለት። በጣም ሞከርኩኝ ግን ስልክ አላነሳም። መንሱር ማስረጃ ሊሆን ይችላል። ከ10 ቀን በፊት ነው ይሄው ሊገባ ነው። ስለዚህ ፕሊስ መንሱር ምናምን ብዬ በቃ መንሱርን ፖዘቲቭሊ ሞክረናል። ልጁ የለም። ዛሬ ግን በቃ ተይዟል። ስለዚህ በእንደዚህ አይነት ጊዜ ላይ ሁላችንም አሁንም ፈጣሪ ነገሩ በተረጋጋ ሁኔታ እንድታይለትና እንዲፈታ ነው የምንፈልገው። ያጠፋቸው ጥፋቶች አሉ። 4 አይነት እንትኖች እንትን በተባለበት በራሱ ጊዜ የሚወጣ ይሆናል መረጃ። ያን ሁሉ ነግሬው ከዚህ በፊት ወደ እስር ከመግባቱ በፊት በተጠርጣሪነት ከመያዙ በፊት ለመረጃ ትፈለጋለህ ተብሎ ተደውሎለት ሲመጣ ደግሞ ተንቀጥቅጦ እንደዚህ ይሄ ነገር ከመከሰቱ በፊት የምገርምህ ማለት ነው
he was vibrating በቃ ሲያዝ ማለት ነው። በጣም ነው ሰው የተንቀጠቀጠው። ሰው ለምን እንደዚህ ይሄ ከመሆኑ በፊት ሞክሬያለሁ ነው I did my best እና ብዙ ነገር ተነግሮታልና አንደኛ የሀገሪቷን ህግ ስለምናውቅኛ ጠንቅቀን ስለምናውቅ በሀገሪቷ ህግ መሰረት እሱን ለማዳን ነበር ስንናገር የነበር ነው። አንደኛ ትውልዱ እንዲድን፣ አንደኛ ማህበረሰቡ በዚህ ደረጃ ስግጥ ፍምስ የሚል አይዲዮሎጂ ላሰማችሁ። ከዛ በኋላ ወደሚቀጥለው ሰው እንሄዳለን። ቅልብ ማለች፣ ጓልሰገን ማለች፣ ሙነር ማለች። አዳምጦ ይሄን ነው እሺ። አሁን ይሄ ልጅ መጀመሪያ ቪዲዮን አስወርዶ መንግስት እንደሚፈልገው አስወርዶ ምን ብሎ ግን እዩ ጩፋ ጋር ከሄደ በኋላ ሌላ የማበረታታት እንትን ያገኘው። ከዛ ሞር እንትኖችን መስራት ጀመረ። ሞር እንትኖችን እንዳለው ብኖ በደለ ኢትዮጵያ ውስጥ መንግስት በጣም ይከታተላል። እንደምታስቡት አይደለም፣ አሜሪካ አይደለም፣ ካናዳ አይደለም። ነገሮቹ በሀገሪቷ ህግ ነው ማየት ያለባችሁ። ልስን አዳምጡ። ጭራሽ ከአማርኛ ወጥቶ ለሞላ በእንግሊዘኛ ሰርቶ ለማስተዋወቅ የሄደበትን ሞክሩ። ይህ ትናንትና ከመታሰሩ በፊት ያደረገው ነው። My name is Adonai and I wanted to explain about a brand name that I have. This brand name is very polarizing and it is changing millions of people's lives. It is called Sigit Femis. The meaning of Sigit Femis is to believe in yourself, to never doubt yourself. ሰማችሁ? ይህ ስግጥ ፍምስ የሚለው የሚሊዮን ሰዎችን ህይወት እየለወጠ ነው። የሚሊዮን ሰዎችን ህይወት እየለወጠ እንግዲህ በእንግሊዘኛ ሞር እያብራራ ነው። ላይክ መጀመሪያ በአማርኛ አውርዶት ነበር። ከዛ በኋላ ተመልሶ እንዲያውም ስግጥግጥ ላለው ምናምን ብሎ ጭራሽ በእንግሊዘኛ ሰርቶ ጆን ዳንኤል 2.0 ነው የሆነው። ጆን ዳንኤል 2.0 ነው የሆነው በንግግሩ። To respect others, but to never listen to a negative advice, to never listen to the naysayers who get in between you and your dream. And a lot of people have been giving this name a very, very negative image. When I had the idea of this name, I never read it before. I never knew this name even existed. This Sigit name. It is a word in the dictionary, and most people are. By the way, ስለ ስግጥ ፍምስ ብቻ አይደለም። አያችሁ ችግሩ ስለዚህ ቃል ብቻ አይደለም። ገብቶ ያደረጋቸው ነገሮች ሁሉ፣ ሲያስተላልፍ የነበራቸው መልእክት ሁሉ፣ ኦኬ ሲሰራ የነበረው ፖለቲካ ሁሉ አጼ ቴዎድሮስ ነኝ እንደዚህ ያደርጋለሁ ኢትዮጵያን ለማድረግ ነው እያለ በጣም እኛው ለምሳሌ እኔ ጎንደሬ ነኝ። በሱ አፍ አጼ ቴዎድሮስ እንዲነሳ አልፈልግም። ከምር ለመናገር እንደዚህ በቃ አይደለ ከኋላው ነው ግን የሚገፋው ሰው እንዳለ ያስታውቃል። አንደኛው እዩ ጩፋ ነው ሲገፋው የነበረው፣ ሲደግፈው የነበረው፣ ሲመክረው የነበረው። ይህም ግን ተገንዛቢ መሆን አለበት ብዬ አስባለሁ። አዶናይ ከኋላው ነው የሚያራምደው ሰው አለ። አንድ ወጣት መፈመስ የፈለገ ሰው ነው። ኦኬ ሂዱ። ለዚህ እኮ ነው እናንተ ናችሁ እንደውም አዶናይን እዚህ ደረጃ ያደረሳችሁት እናንተ ናችሁ። ሰገጤዎች ሰግጥ እያላችሁ በህይወቱ ቀለዳችሁበት፣ ትቀልዱበታላችሁ። በሰው ህይወት የምትቀልዱ ለልጁ አስባችሁ አይደለም፣ ለወጣቱ አስባችሁ አይደለም፣ ለትውልድ አስባችሁ አይደለም፣ ለሀገራችሁ አስባችሁ አይደለም። እናንተ መዝናኛ ነው የምታረጓቸው እነዚህ ሰዎችን አይደል? መዝናኛ፣ መቀለጃ፣ መጫወቻ አይደል የምታረጓቸው። ሀገራችሁን አትወዱም። ሀገር ማፍረስ ነው የምትፈልጉት እናንተ። ሀገር ማፍረስ ነው የምትፈልጉት። ለዚህ ነው እኮ እናንተ ሆን ብላችሁ አውቃችሁ ምሁሮችን፣ ጥሩ ዕውቀት ያላቸውን ለሀገር መልካም ነገር የሚያስቡ ሰዎችንማ አትከተሉም፣ አታፈምሱም። ማነው እያዳመጠ ነው? እኔ የምጠይቀው ለምንድን ነው እዩ ጩፋ ላይ ምንም ያልተደረገው? እዩ ጩፋ እየደገፈው ነበር። እዩ ጩፋ እያበረታታው ነበር። እዩ ጩፋ መጠየቅ አለበት። እኔ አሁን እዩ ጩፋ መጠየቅ አለበት። ምክንያቱም አዶናይ ከመከላ ምንድነው ስግጥ ፍምስ የሚባለውን አታርግ ከተባለ በኋላ የደገፈውና ያበረታታው እዩ ጩፋ ነው። እዩ ጩፋ ትልቅ ሰው ነው። በሚሊዮን የሚቆጠር ፎሎወር ያለው ሰው ነው። እንዲያውም የመጀመሪያው ሰገጤ እዩ ጩፋ ነው። መከላከያ ሰራዊትን በአደባባይ መድረክ ላይ ሲቆላ የነበረው እዩ ጩፋ ነው። ለምን አይጠየቅም? ለምን ነው የማይጠየቀው? እዩ ጩፋ
ቆይ ቡኖ ለምንም አይጠየቀው? ምክንያቱም ህግ መከበር ከሆነ እስከነ መከላከያ ሰራዊት ልብሳቸው መድረክ ላይ እዩ ጩፋ ሲቆላቸው አይተናል። ለምን ነው የማይጠየቁት? እነ እዩ ጩፋ የሚያደርጉት በኢትዮጵያ ምድር ላይ መድኃኒታችሁን አትውሰዱ ትፈወሳላችሁ እያሉ ብዙ ሰዎች ህይወታቸውን እያጡ ነው። እሱ ነው በጣም እኔ መንግስት በጣም እኔ አመሰግናለሁ እያረጋችሁ አላችሁት። በእነዚህ ታዳጊ ወጣቶች የሚደረገው ነገር ስርዓት መያዝ አለባቸው፣ መታረም አለባቸው፣ ታረም መውጣት አለባቸው። የኔ ጥያቄ ደግሞ እንደነ እዩ ጩፋ ያሉ ደግሞ በአደባባይ ትውልድን ሲያበላሹ የሚውሉ ለምንድን ነው እነሱ የማይጠየቁት? ቡኖ በደለ ይሄን መልእክት እንደምታስተላልፍ አውቃለሁ። እዩ ጩፋ ለምን አይታሰርም የሚለው ነገር ትክክል ነው። መታሰርም ያለበት ያ ሃይማኖት ሰባኪ ሆኖ ይሄንን አነጋገር ተናግሮ እስካሁን አለመታሰሩ ብዙ እያጠያየቀናል። ይሄን የሚመልሰው ቡኖ በደለ ነው። እኔ መንግስታችን ስናወራ አይ ነው እንትን መሆን አለበት። እኛ ይኸውልህ እየሰሙ ነው፣ እያዳመጡ ነው። አሁን መንግስት መበረታታት ነው ያለበት። እየመረጡ እያሰሩ አይደለም። ምናልባት ለምን መሰለ we gotta be careful because በጣም መንግስት እንግዲህ እዚህ በጣም እየሰማ እየሰራ ነው። ሁሉም ባንዴ ማሰር አይችልም። አንዳንዱ በጣም ለምሳሌ ለሀገር ሰላም ሲባል እና አቦይ ስብሃት ተለቀዋል፣ እነ ጀዋር መሐመድ ተለቀዋል፣ እነ እስክንድር ነጋ ተለቀዋል፣ እነ ልደቱ አያሌው ተለቀዋል። ለምን አንዳንድ ጊዜ በየትኛው ማለት በዚህ ሀገርም እኮ ይደረጋል። ለምን እነዚህ ሰዎች እንደ አዶናይ አይደሉም። አዶናይ ከብት ነው የሚከተለው። ገባ ብታስረው ባታስረው ማንም ዞር ብሎ አያየው። ጀዋር መሐመድ ያንን ሁሉ ነገር ሲያደርግ መንግስት በጣም ነው የታገሰው። ነገሩን በስማርት መንገድ ነው የሄደበት እንጂ እኮ ጀዋር መሐመድ መታሰር የነበረበት ከመግባቱ በፊት እዮዳ በዚህ ጋር አሁን ባላንስ ማድረግ አለብን። አሁን ባላንስ ያደረግነው እኮ ነው። ለዚህ እኮ ነው አይ ነው እኔ አሁን ባላንስ ያደረኩት ነው። ይሄ አሁን በዚህ በኩል እሱን የሚደግፉትና የእሱ ሚሽን የሚሰሩት ሰገጤዎችን ካላሰረ እሱን የማይደግፉትን ሰገጤዎችን የሚያስር ከሆነ እሱ ባላንስ አይሆንም። ህግ እያስከበረ አይደለም፣ ካድሬነት እየሰራ ያስመስልብናል። ስለዚህ ለዛ ነው ባላንስ ያደረኩት ነው። ለዛ እኮ ነው ህግማ ይኸውልህ እንዲከበር እንፈልጋለን። እንግዲህ እያልኩ ያለው ምንድነው አንተም ታውቃለህ፣ የተማርክ ሰው ነህ። አዶናይ ማሰርና እዩ ጩፋ መግባቱ አይቀርም፣ ታውቃለህ፣ መግባቱ አይቀርም። ይገርም ግን እሱ ያለው ደረጃ አንደኛ ሙሉ የደቡብን ህዝብ የያዘ ሰው ነው። በ20 ሚሊዮን የሚከተለው ሰው ነው። ምን ሊያስነሳ ይችላል የሚባል ነገር አለ። ከጥቅሙ ጉዳቱ ይታያል አንዳንድ ጊዜ። ግን አሁን ግን በቃ ኮንክሪት ኤቪደንስ ነው። በሚሊዮን የሚቆጠር ህዝብ ጋር ደርሶ በሁሉም ብሔር ብሔረሰቦች ላይ ኢትዮጵያ እየጠፋች ነው። አጉል ባህልን ስንቱ ለፍቶ ስንት ድሃን የሚረዳ ስንት ለሀገር ውለታ እያለ ለኮልኮሌዎች መድረክ አዘጋጅታችሁ አገሪቷን እያበላሹ ያላችሁ እናንተ ተብሎ እስከ መተቸት ደርሰዋል ማለት ነው። ስለዚህ ምን ያለው ፔጄ ደግሞ ያው ስሜን አንናገርም ለፍትህና ለእውነት ስለቆምኩኝ ከታች ደግሞ ስለሚያዳምጡ ጥሩ ነው። መንግስት እኮ ያውቃል ማን ተከፍሎት እንደሚያወራ፣ ማን አገር ወዳጅ እንደሆነ፣ ማን አገር እንደሚጠላ ያውቃል እኮ። ረዳኝ ፖለቲካ ስለሆነ ነው እንጂ ከጀመረ ጊዜ አንስቶ በተደጋጋሚ አሁን ከተሸለመ በኋላ ስልክ ዘጋ። በቃ የኔ ብቻ አይደለም የብዙ ጓደኞቹ ፌመስ እንደዚሁ ፌመስ ሆኖ ስልክ ዘግቶ ጭራሽ ዘሎ ሲሄድ መሄድ እንደሌለበት አሸንፎ ሲመጣ ወዴት መሄድ እንዳለበት ያላልኩት ነገር የለም ነው የምልህ። ፋይናሊ ግን ስልክ አላነሳም። በጣም ደግሞ አሁን መጨረሻውን ቅርብ ጊዜ በቃ መታየት አለበት ሲባል ከሳምንት በፊት ማለት ነው ከ10 ቀን በፊት በጣም ሞከርኩኝ። የረድ ለሰዎች እንደው አድርሱለት ይሄ ልጅ እንትን ውስጥ እየገባ ነው ምናምን ነገር። በቪዲዮ የምታበላሸው በሆነ ነገር የምታጠፋው በሱ ታስተካክላለህ። ግን ከተያዝክ በኋላ ደግሞ ምንም ማድረግ አችልም። ከተያዝክ በኋላ ፋይል ነው የምከፈትብህ፣ ሌላ ፋይል ማለት ነው። እና ልጁ በገዛ እንትኑ ላይ ነው ገመዱን ያ እንትን ያጠበቀው ማለት ነው። እና ይሄ አዶናይ የሚባለው ዶክተር አብይ አህመድን አስፈራርቷል። ጭራሽ ኤፍዩ ብሎታል። ኤፍዩ ምን ታመጣለህ? ሰረኝ ከፈለክ እንዲህ ማለት እንዲህ ቆይ ላሳያችሁ። እንዲህ እጅን ማጋጨት እንዲህ ማለት እሰረኝ ከፈለክ ምን ታመጣለህ? አኔ ተግራዊ እየብሏለኝ። አኔ ተግራዊ እኔ እኮ ያኔ ነኝ። እዛ ጋር የተቀመጥክበትን እኮ ስልጣን የሰጠው አባቶቼ ናቸው። እንዲያውም ምን እንዳታውቃላችሁ ኢትዮጵያን አንድ ማረግ እኔ ነኝ። 8ኛው ንጉስ መጥቻለሁ እኮ ነው ያለው። አይደለም እንዴ ያለው? 8ኛው ንጉስ እኔ ነኝ፣ ዳግመኛ ቴዎድሮስ ነኝ። ስርዓት ይያዝ እንጂ ይሄ ሰው ምን ታረጋ? ይኸው ጫው ነስንስበት እኮ። ያው ቆይ ላሳያችሁ ምን ያደርገው አንዴ
ጨው እንዲያረገና እጁን እንዲያደረገና ጨው ነስንስበት ቴክስ ጨው ነስንስበት እያለው ነው። ቶሎ ብለው በመንግስታችሁ ላይ ነው እንደዚህ ያደርገው። ምን አባት አመጣለህ ሰረኝ እኔ እኮ ከርቸሌ ነው ያደኩት እያለ ነው። ከርቸሌ ነው ያደኩት እኮ ካናዳ እኮ በህገወጥ ነው የገባሁት፣ አሜሪካ ህገወጥ ነው የገባሁት፣ በየትም ቦታ ገብቼ መውጣት እችላለሁ ቤች ነው ያለው። እንደዛ ነው ያለው። ምን ማለት ነው? ምንም አታመጣም። እስር ቤትማ ለኔ እስር ቤት ቬኬሽኔ ነው እያለ ነው። እስር ቤት ለኔ ቬኬሽኔ ነው፣ እገባለሁ እወጣለሁ። እስር ቤት ከገባው እንዲያውም ቡራን ይዤ ነው የምወጣው በበነገታው በመስኮት እያለ ነው። ሰምታችኋል? ቡራን ይዤ ነው የምወጣው በመስኮት እያለ ነው። ስለዚህ ዶክተር አብይ አህመድ የምታደርገውን ነገር እንመለከታለን፣ እናያለን። እንዲያው አዶናይን የሚያህል ሰው አስረ አንተ በህይወት ትኖራለህ ወይ? አንተ ወንበር ላይ ትቀመጣለህ ወይ? ደብርዬ ይመጣል እያለ ነው። ደብርዬ ይመጣል፣ አጎቴ ይመጣል እያለ ነው። ጌታቸው ረዳዛው ነው የሚገለብጥ እያለ ነው። በቂ ማረጃ ከሌለው እዛ የማቆየት ለማን ነው? ይሄ ፖሊስ ጣቢያ ላይ ሆነ የትኛውም የጣቢያ ላይ የማቆየት ምንም አይነት መብት የለውም። ምንም አይነት ማለት ነው። ምክንያቱም ለምንድን ነው በህግ አንድ ሰው ፖሊስ ጠርጥሬሃለሁና አስራሃለሁ ብሎ ሲል መነሻ የሚያደርገው ምንድን ነው? ስለዛ ወንጀል በቂ ማስረጃ አለው ማለት ነው። አንደኛ በቂ ማስረጃ አለው፣ ሁለተኛ ደግሞ ማስረጃ አለው ግን ያንን ማስረጃ መሰብሰብ የማይችል ከሆነ ወይ ደግሞ ያንን ማስረጃ ያጠፋብኛል፣ ያሸሽብኛል፣ ምስክሮችን ያባብልብኛል ብሎ ካሰበ ጣቢያ ያቆየውና በ48 ሰዓት ውስጥ ፍርድ ቤት ያቀርበዋል። ይሄ በ48 ሰዓት ፍርድ ቤት ያቀርበዋል የሚለው በህግ የተቀመጠው ድንጋጌ ደግሞ ዋና ምክንያቱ ፖሊስ ምርመራ ሲያደርግ እያንዳንዱ ምርመራውን በህጋዊ መንገድ ትክክለኛውን በፊት የተቀመጠውን ስርዓት ጠብቆ የዜጎችንም መብት ባከበረ መልኩ ምርመራውን እንዲያከናውን ለማድረግ ታስቦ ነው። የሚጠየቀውም ያ ፍርድ ቤት የሚሄደውም የጊዜ ቀጠሮ ተብሎ ይገለጻል በህግ። አንድ ፖሊስ ደግሞ ያንን የጊዜ ቀጠሮ ብሎ ወደ ፍርድ ቤት ሲወስድ ወይም ደግሞ ጉዳዩን በፍርድ ቤት ክትትል ስር ሆኖ ወንጀሉን አጣርቶ ቀጣይም ደግሞ ወደ አቃቤ ህግ እንዲከሰስ ወይ ደግሞ ፍርድ ቤት እንዲቀርብለት ክስ ተመስርቶ ለማድረግ የሚጠይቅበት ሂደት ነው ይሆናል ማለት ነው። የሚጠይቀውም 14 ቀን ነው፣ ከዛ በላይ አይቻልም። በ14 ቀን የተገደበ ቀን ነው አንድ መጀመሪያ ለመጠየቅ ከፈለገ። ነገር ግን በሁለተኛ ቀጠሮ በሶስተኛ ቀጠሮ እየተሻሻለ በ14 ቀን ውስጥ ሆኖ 10 ቀን 7 ቀን እያለ ሊቀጥል ይችላል። ስለዚህ ይህንን ስናጠቃልለው ምንድነው አንድ ሰውን ፖሊስ ጠርጥሬሃለሁ ብሎ ከጠራው በኋላ የሰጠውን ቃል መሰረት አድርጎ ማስረጃም ከሌለው የሰጠውን ቃል ደግሞ እኔ ስለ ጉዳዩ አልፈጸምኩም ብሎ እያለ ባለበት ሁኔታ ከሆነ ማቆየት አይችልም ማለት ነው። ይሄ ነው በመርህ ደረጃ የሚያዘው። ሁለተኛው መርህ ደግሞ ምንድነው ይዞትም አልፈጸምኩም ካለ ስለዛ ጉዳይ ፖሊስም ማስረጃ አመጣለሁ ብሎ አጣራለሁ ብሎ ካሰበ ወይም ደግሞ ያ ማስረጃ በቂ ማስረጃ አለ ብሎ ካለ በጣቢያ ቆይቶ ያንን ማስረጃ እስኪያመጣ ማስረጃዎች ምስክሮች ካሉ ምስክሮችን እስኪያመጣ። ምክንያቱም እዛ የሚያቆየው ምንድነው ህጉም መብት የሰጠው እነዛ ማስረጃዎች ለመጠበቅ ነው። ያንን ወንጀለኛ የሚያደርገውን ማስረጃዎች ያሸሻል፣ ያጠፋል፣ ይሰውራል፣ ምስክሮችን ያባብላል ተብሎ ሲታሰብ ነው ያንን የሚደረገው እና ይሄ መሰረቱ ነው። ስለዚህ እዚህ ላይ ምናልባት ጥያቄ ካለ ቴንኪው በደንብ ነው ያብራራልን አሌክሶ። አሁን ደግሞ በዚህ ህግ መሰረት አሁን 11 ሰዓት ላይ አዶኒ እና ጃኒ ነው እንደምታውቀው መታሰር ሳይሆን ለጥያቄ ትፈልጋላችሁ ተብለው ሂደዋል ነው የሚባለው እና የውጭ ዜጋ አሁን አዶኒ ካናዳ ዜግነት ነው ያለው በዜግነት ደረጃ እና አሁን እሱ የውጭ ዜጋ ነው። እንዴት ነው የሚሆነው እሱ ጉዳይ? ቤተሰቦቹ አሁን ወይም ደግሞ ፋኖቹ ደጋፊዎቹ ምን ማድረግ ነው ያለባቸው? ማለት ለካናዳ ኤምባሲ ነው ሪፖርት ማድረግ ያለባቸው እንደዚህ ታስሯል፣ ፌደራል ፖሊስ አስሮታል፣ ምክንያቱን እንፈልጋለን ማለት የሚችሉት ወይስ ፌደራል ፖሊስ እስካሁን ድረስ ለምን እንደፈለገው አልገለጸም። ግን ለጥያቄ ትፈልጋለህ ተብሎ ነው የሄደውና የውጭ ሀገር ዜጋ ሲሆን እንዴት ነው የሚሆነው? እንግዲህ ትውልደ ኢትዮጵያዊ ሆኖ ወይም ደግሞ ሌላ ዜግነት ያለው ወይ ደግሞ
ትውልደ ኢትዮጵያዊነትን ቢሆን በሌላ ዜጋ ካለው ያው እንግዲህ ደብል በእኛ ሀገር በእርግጥ የደብል ናሽናሊቲ አይፈቀድም ብዙ ጊዜ ኤክሰፕሽናል በሆኑ ግራውንዶች ካልሆኑ በስተቀር ደብል ናሽናሊቲ በህግ የተከለከለ ነው በእኛ ሀገር። ኢትዮጵያዊ ዜግነት ካለ ኢትዮጵያዊ ዜግነት ይዘህ ትቀጥላለህ። ካልሆነ ደግሞ ሌላ ሀገር ዜጋ ስመርጥ ይህንን ትውልደ ኢትዮጵያ ትባልና ዜግነትህን ግን በሌላ ሁኔታ ይቀየርብሃል ማለት ነው። ያንን ስትቀበል የሌላውን ሀገር ዜግነት ከአዶናይ አንጻር ግን ምናልባት አሁን የእንትን ከሆነ የካናዳ ዜግነት እውነትም ያለው ከሆነ ጉዳዩ የካናዳ ዜግነት ነው ያለው። ባለፈው ትዝ ይለኛል ቪዲዮ ላይ ወደ መቀሌ ሊሄድ ሲል እንትን አልያዘም ነበረ። ይሄ ናሽናል አይዲ አንተ የውጭ ሀገር ዜጋ ነህ የካናዳ ፓስፖርት ነው ያለህና 27,000 ብር ነው የምትከፍለው ወይም ደግሞ ይሄ ናሽናል አይዲ መጠቀም አለብህ ብለው ተቀርቶ ነበረ አስታውሳለሁ። እና የካናዳ ዜግነት ነው ያለው። ኦኬ የካናዳ ዜግነት ካለው እንግዲህ የውጭ ሀገር ዜጎች ሲሆኑ የወንጀል ሂደቶች እንዴት ነው የሚሄዱት ከተባለ አሁን ምንድነው በመጀመሪያ ደረጃ በኢትዮጵያ የግዛት ክልል ውስጥ ማንኛውም ኢትዮጵያዊም ሆነ ኢትዮጵያዊ ያልሆነ ማንኛውም ሰው ለሚሰራቸው ወንጀሎች ተጠያቂ ነው ለዛ በዛች ሀገር ላይ። ምክንያቱም ሉዓላዊ ሀገር ነች። ኢትዮጵያዊም ሆነ ሌላም ዜግነት ያለው ግለሰብ በዛች ሀገር ክልል ውስጥ በኢትዮጵያ ግዛት ክልል ውስጥ ለሚሰራው ወንጀል ተጠያቂ ነው። በማን ህግ? በኢትዮጵያ ህግ። ይሄ መርሁ ነው። ግን ይሄንን ጉዳይ የማየት ስልጣን የሚኖራቸው የፌዴራል ደረጃ ያሉ አንደኛ የፌዴራል ፍርድ ቤት፣ ሁለተኛ የፌዴራል ደረጃ ያሉ ኢንስቲትዩሽኖች ናቸው የማየት ጉዳዩን የሚችሉት። የክልል ፍርድ ቤቱም ሆነ የክልል ፖሊስ፣ የጸጥታ አካላት ይህን ጉዳዩን የማየት ስልጣን የላቸውም። ምክንያቱም ግለሰቡ የውጭ ሀገር ዜግነት ሲኖረው ጉዳዩን የማየት ስልጣን የሚሆነው የፌዴራል መንግስት የፍትህ አካላት ውስጥ ነው የሚወድቀው። ስለዚህ ግን ኤክሴፕሽናል ግራውንድ ምንድን ነው የሚሆነው የማየት ስልጣን ላይኖራቸው የሚችለው ለምሳሌ እነዛ የውጭ ዜጎች የቆንስላ ጽህፈት ቤት ሰራተኞች ከሆኑ፣ አምባሳደሮች ከሆኑ፣ የሌላ ሀገር የኤምባሲ ሰራተኛ ከሆኑ በዛ ኢትዮጵያ ውስጥ ለምሳሌ የአሜሪካ ኤምባሲ ካለ የአሜሪካ ዜጎች በኤምባሲ ውስጥ የሚሰሩ የቆንስላ አምባሳደሮች እነዚህ በዛች ግዛት ውስጥ የራሳቸው ሀገር አይደሉ፣ የአሜሪካ ግዛት ነች። እንግሊዝ ኤምባሲ ለምሳሌ ኤምባሲው ሙሉ ዙሪያውን የእንግሊዝ ግዛት ነው እንጂ የኛ ሀገር ግዛት አይደለም በህግ። ስለዚህ እነዚህ ዜጎች ሲሆኑ ጉዳዩ ኢንተርናሽናል ጉዳይ ይሆንና ለምሳሌ በፍትሐ ብሔርም በወንጀልም ጉዳይ የተቋቋሙ ኢንተርናሽናል ኮርቶች አሉ። ለምሳሌ አይሲጂ የሚባል ነው ያለው፣ ኢንተርናሽናል ኮርት ኦፍ ኢንስቲትዩሽን የሚባለው ማለት ነው። እነሱ ናቸው ጉዳዩን የማየት ስልጣን የሚኖራቸው። ስለዚህ በኢትዮጵያ ፍርድ ቤትም በኢትዮጵያ የፍትህ አካላትም አይታይም ማለት ነው ኢንተርናሽናል ጉዳይ ስለሚሆን። አሁን ግን ጉዳዩ ወንጀል ፈጽሟል የሚባለው የትኛውም ዜጋ ቢሆን አሁን ቅድም ከገለጽኩላችሁ ኤክሴፕሽናል ውጪ የትኛውም ዜጋ ቢሆን ኢትዮጵያዊም ሆነ የውጭ ሀገር የሆነ ዜጋ በኢትዮጵያ የግዛት ክልል ውስጥ ለሰራው ወንጀል ኢትዮጵያ መጠየቅ፣ መክሰስ፣ ማስቀጣት መብት ይኖራታል ማለት ነው። ስለዚህ በዛ መሰረት እንግዲህ የካናዳ ዜግነት ካለው ስላለው ብቻ በቃ ጉዳዩን ወንጀል የተፈጸመው እዚህ ነው ከተባለ ጉዳዩን የማየት ኢትዮጵያ ፍትህ አካላት ስልጣን ይሆናል ማለት ነው። ነገር ግን እንደ መደበኛ እንደ ማንኛውም ኢትዮጵያዊ ጠበቃም ሆነ ሌሎች አስፈላጊ የሆኑ ጉዳዮችን ማለት ቀጥሮ የህግ ክትትሎች ማድረግ ይችላል። ግን ምናልባት እንግዲህ ዲቴል ምክንያቱን እንደተባለው ስላልተገለጸ አናቅም። እኛ ስለማናቅ አሁን እንዲህ ነው ለማለት ይከብዳል። ሆኖም ግን እኔ ጉዳዩ ምናልባት ቀላል ይሆናል ብዬ የሚል ግምት ይኖረኛል። ምክንያቱም ለጥያቄ እንፈልጋለን ለማለት እንዲያብራራላቸው የሚፈልጉት ጉዳይ አለ ማለት ነው እንጂ በዚህ ጉዳይ ተጠርጥረሃል ምርመራ ሊጀመርብህ ነው ብሎ መያዝ ይቻላል ብዬ ነው።
ቴንኪው። እሺ ወንድማችን ሌሎች ሀሳብ አንድ ጥያቄ ልጠይቅህና ሌሎች ሀሳብ ሌሎቹ ልሂድ እኔ ይብቃኝ። ጃኒም ተይዟል። ትናንትና ነው ቢኒ የተያዘው ጃኒ ተይዟል። እኔ እና ማነው ይሄ ማን ነበር ያኛው ተይዟል? ጆን ጃኒ ተይዟል ወንዱና አሁን ትናንትና የተያዘው ልጅ ባለባበስ ምናምን ብሎ ነው የከሰሳቸው። ይሄ ማህበረሰቡን ያላገናዘበ ጆሲም ተይዟል። ለሲበርሰም ቻለው ዛሬ ነው ተይዟል። እሱ ማህበረሰቡን ያላገናዘበ አለባበስ ለብሳችኋል ተብሎ ትናንትና 4 ነው 5 ልጆች ተይዘዋል። ከዛ ውስጥ አንደኛው ጃኒ ነው። ጃኒ የአሜሪካን ዜግነት ነው ያለውና አሁን የሱ ኬዝ አሁን በእንትን ተነግሯል። ባለባበስ ኩርለት ምናምን ነው የሚለው ግን አሁን እሱ የአሜሪካን ዜግነት ነው ያለውና የሱስ እንዴት ነው የሚሆነው? ማለት ኤምባሲው የአሜሪካን ኤምባሲ ለዚህ ልጅ የሚያደርግለት ምንድን ነው? ማለት የአሜሪካን ኤምባሲ ነው በኢትዮጵያ ውስጥ ታስሯል። የአሜሪካን ኤምባሲ ደግሞ ዜጋው ሲታሰር ምን ማድረግ መብት አለው? ቅድም ምናልባት ካላነሳሁት ውስጥ እነዚህ በዋነኝነት ኤምባሲዎች እኮ የሚያስፈልጉት በየሀገሩ የተለያዩ ሀገራት ዜጎቻቸው በተለያየ ቦታ ሲንቀሳቀሱ ለሚደርስባቸው ማንኛውንም ጥቃት ሊሆን ይችላል፣ ዜጎቻቸው ለሚደርስባቸው ችግር ሁሉ መፍትሄ ለመስጠት ታስቦ እንደ ዓለም አቀፍ ደረጃ በዩኤን ቻርተር ደረጃም በዛም ደረጃ ተገልጾ በህግ ከለላ የተሰጠው ነው። ለዛም ነው እንደ ኤምባሲዎች የሚቋቋሙበት ቦታዎች የየሀገራቱ ሉዓላዊ ቦታ ናቸው ተብሎ በህግም የተደነገገውና የየዜጎቻቸው መብት ለማስከበር ብለው ኤምባሲዎች የራሳቸውን ጥረት ያደርጋሉ። ለኤምባሲዎቻቸውም እነዛ ዜጎች ጉዳዩን የማሳወቅና ለጉዳዩ ልባት እንዲያገኙ የሚያደርግበት ሁኔታ ማመቻቸት ይኖርባቸዋል። የነጃኒ ምናምን ጉዳይ የምትሉት ግን ትንሽ በህግ ባለሙያዎች መካከል ራሱ አንዳንድ ነገሮች እየተነሱ ነው። ምክንያቱም አንድ ነገር ወንጀል ነው ሲባል በኢትዮጵያ ህግ መሰረት 3 መሰረታዊ ነገሮችን ማሟላት አለበት። በህጉ የተጠቀሱ በተለይ የወንጀል ህጉ 23 ላይ የተቀመጡ መሰረታዊ ድንጋጌ መሰረታዊ ነጥቦች አሉ። የመጀመሪያው ምንድነው? ሚንሲሪያ የሚባል ነው። ወይም ደግሞ በአይምሮ አስቦ ያንን ጉዳይ ለመፈጸም አስቦ የተደረገ ድርጊት መሆን አለበት። ወይ በቸልተኝነት ወይ ሆን ብሎ ታስቦ የሚደረግ ወንጀል አለ፣ ወይ ደግሞ በቸልተኝነት ባለማስተዋል ደግሞ የሚደረግ ወንጀል አለ። በቸልተኝነት ስንል አሁን ለምሳሌ አንድ ሰው ጠጥቶ በከፍተኛ ደረጃ ጠጥቶና ሳክሮ በፍጥነት ሲያሽከረክር ወንጀል እንደሚፈጸም መረዳት አለበት። ያንን ግን ኢግኖር አድርጎ ጠጥቶና በፍጥነት ቢያሽከረክር ለሚደርሰው ጉዳት በቸልተኝነት ወንጀል እየፈጸመ ነው ማለት ነው። እንደሚደርስ እያወቀ ግን ችላ ብሎ በፈጸመው ተግባር ስለሆነ፣ ስለዚህ አንደኛ የአእምሮ ስታተስ ነው፣ ሆን ብሎ አስቦ የሚፈጸም ወንጀል መሆን አለበት። ሁለተኛው ግን ምንድነው? ማቴሪያል ዳሜጅ መኖር አለበት፣ የደረሰ ጉዳት መኖር አለበት። ለምሳሌ በዱላ ደብድቦ ከሆነ ደብድቧል፣ ስለዚህ ዳሜጅ አለ። ልብስ ስትለብስ የሆነ ያደረከው ጉድለት ካለ ያንን ጉድለት ማሟላት አለበት። ስለዚህ ዳሜጅ የሆነ የደረሰ ጉዳት ሊኖር ይገባል። ሶስተኛውና ደግሞ ሌላ ዋናኛው በህግ የተከለከለ ድርጊት መሆን አለበት። በህግ ይሄንን ማድረግ ወንጀል ነው፣ ይሄንን አለማድረግ ወንጀል ነው ብሎ ካልተቀመጠ ወንጀል አይሆንም። ስለዚህ እነሱን 3 ነገሮች ካላሟላ ወንጀል አይሆንም። አሁን ወደዚህ ጉዳይ ስንመጣ ለምሳሌ ልብስን መልበስ የሆነ ልብስን መልበስ በራሱ በህግ የሚያስቀጣ አይደለም። ነገር ግን በዛ ልብስ መልበስ ውስጥ የሀገሪቷን ባህል፣ ሃይማኖት ወይም ደግሞ ሌሎች የዜጎችን መብት የሚጥስ ነገር ነው አለ ተብሎ ከታሰበ ግን ቅድም እንዳልኳችሁ ዳሜጅ አለው። የተደረገው ድርጊት ኢንቴንሽናል እና ኔግሊጀንስ የሚለውን ያካትታል። ስለዚህ በዛ አግባብ ይሄዳል። ስለዚህ አሁን በተያዘው ጉዳይ ላይ ስናይ ትንሽ በህግም ለማስቀጣት ወንጀልም ነው ለማለት የሚከብድ ክራይቴሪያዎች ያሉት ነው ለማስረዳት እና ጥፋተኛ ለማስረዳት እና ይሄ
እሺ ጥያቄ አለ ነው? አይ በቃ አጠቃላይ ያው መልሶልናል ለሌሎቻችንም ግልጽ እንዲሆን ያው የአዶኒ ፋኖች እንደመሆናችን ከአዶኒ ጎን መቆም እንዳለብን ተከታዮቹ ያው የራሳችን ኃላፊነት መወጣት አለብን። አንደኛ ያን ያህል ሐሰተኛ መረጃ እንደዚህ ነው የተያዘው የሚለውን እናቆም። መጀመሪያ ፌደራል ፖሊስ የተያዘበትን የተከሰሰበትን ይግለጽልን ማለት ነው። ከዛ በኋላ ያው ውጭ ሀገር ያሉትም ካናዳ ያሉትም የአዶኒ ፋኖች ኢትዮጵያ ውስጥም ያለነው ምን ማድረግ እንዳለብን ያው ለሚመለከተው አካል ያው የመያዙም ቤተሰቦቹም ጓደኞቹም ያመለክታሉ ብዬ አስባለሁ። ለኤምባሲም ከሆነ የሚያመለክቱት የውጭ ሀገር ዜጋ ሲያዝ እሱ ካናዳ ኤምባሲ ከሆነ መያዙን የካናዳ ኤምባሲ ምን እንደሚል እንሰማለን። ያው ዜጋው ስለሆነ ማለት ነው የውጭ ሀገር ዜጋ ስለሆነ ኤምባሲ ነው የሚመለከተው ብዬ ስለማምን ያው ህጉ እንደዛ ነው ብዬ ስላሰብኩኝ ነውና እዚህ ጋር በዚህ ነው ምረው ሌሎቻችሁ ማውራት ትችላላችሁ። እሺ እንግዲህ አሁን በበኩሌ ማለት የምችለው ምንድነው ሲጀመር መደናገጥ ወር ደግሞ ሰማለ አይሰማም